አዎ ይህ ዓለም ለክርስቶስ ያልሆነ ዓለም ነው። አዎ ይህ ዓለም ለፈጣሪያችን ያልሆነ ዓለም ነው። አዎ ይህ ዓለም ለንጉሳችን ለአጽናኛችን ለመድኃኔ ዓለም ያልሆነው ዓለም ነው። እነሆ እኔን የማይወዱ ከሆነ እናንተን ሊወዷቸው አይችሉም። ክርስቶስ ያደረገው፣ ክርስቶስ የሰራው፣ ክርስቶስ የተገበረው እነሆ ሕሙማንን ማዳን ነው። እነሆ ዕውራንን ማብራት ነው። የተጠሙትን ማጠጣት ነው። ሰው ያልነበራቸውን ሰው መስጠት ነው ያደረገው። ምን ኃጢአትን ሰራ ክርስቲያኖች? ምን በደልን ሰራ? ስለ ስሙ መሰደዳችን ለኛ ክብር ነው። ስለ ስሙ መከራ መድረሱ ለኛ ክብር ነው። እነሆ ዕውር ማብራት ኃጢአት ነው። ዓይን የሌለው ሰውን ዓይን መፍጠር ኃጢአት ነው። በሕመም የተያዘውን፣ በመከራ የተያዘውን፣ በስቃይ የተያዘውን ሰው እረፍት መስጠት ኃጢአት ነው። ክርስቲያኖች ከዓለም ብትሆኑ ዓለም በወደዳችሁ ነበረ። ክርስቲያኖች አዎ ብርሃን ከጨለማ ኅብረት የለውም። ከአብ የምልክላቸው ተብሎ የተነገረላቸው ሲወርድላቸው ሕይወታቸው የተረጋጋ ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት ለዚህ ዕለት እንድንደርስ እየረዳ እየደገፈ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ውድ የባሃ ተዋህዶ ሚዲያ ተመልካቾቻችን በወደደን ባከበረን ባፈቀረን ፍጹም ፍቅሩን በቀራንዮ መስቀል በገለጸልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችሁ እንደምንስ አላችሁ? አሜን። ምስጋናው የባህሪው ገንዘብ የሆነ ልዑል በላይ በሰማይ በአፈ መላእክት በታች በምድር በደቂቀ አዳም ማለዳ ማለዳ ምስጋና በአዲስ የሆነ ኤልሻዳይ በአርያም በነጩ ዙፋን ላይ ተቀምጦ የውቅያኖስን ጥልቀት የሚመረምር የባህርን ሙላት በፍኙ የሞላ ተራራና ኮረብታዎችን በሚዛኑ የመዘነ በዚህ አለ በዚህ የለም ሊባል የማይችል ሙሉ በኩሌ የሆነ ከዕለታት ከጊዜያት ከሰዓታት ከመቁጠራቸው በፊት በመንግስቱ የነበረ ይህ የምናየው የምንጓጓለት ዓለም እንደ ቃሉ ሲያልፍ እሱ ግን በመንግስቱ ጸንቶ የሚኖር ሽረት የሌለበት የአባቶቻችን አምላክ የኛም አምላክ ልዑለ ባሕርይ እግዚአብሔር ስሙ የከበረና የተመሰገነ ይሁን። አባ ሕርያቆስ በቅዳሴው፣ ቅዱስ ኤፍሬም በውዳሴው፣ አባ ጊዮርጊስ ዘጋስጫ በሰዓታቱ ቅዱሳን በዱር በገደል የሌሊቱ ጨለማ የቀኑ ፀሐይ ሳይበግራቸው ሰአሊነ ቅድስት እያሉ የሚማጸኗት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ የከበረና የተመሰገነ ይሁን። እግዚአብሔር ያከበራቸው መላእክት፣ ሰማዕታት፣ ጻድቃን፣ ነቢያት፣ ሐዋርያት፣ አርድእት፣ ደናግል፣ መነኮሳት በዚህ ዘመን በዚህ ጊዜ ኃጢአት በበዛበት በደል በበዛበት እንደ ሰዶም በእሳት እንዳንጠፋ እንደ ኖህ ሕዝብ በንፍር ውሃ እንዳንጠፋ ዕለት ዕለት ጸሎታቸው ዕለት ዕለት ምልጃቸው እየረዳን ያለ በዚህ ዘመን ገዳም ገድበው በዓት ዘግተው ስለኔና ስለናንተ ኃጢአት የሚለምኑ ደጋግ ደናግል መነኮሳት ሁሉ እግዚአብሔር ባከበራቸው እግዚአብሔር ባወደሳቸው እግዚአብሔር ከፍ ከፍ ባደረጋቸው መጠን ለስማቸው ክብርና ምስጋና ይሁን። እግዚአብሔር ቢወድ እግዚአብሔር ቢረዳን እግዚአብሔር መንፈስ ቅዱስ ይመክረናል። እግዚአብሔር መንፈስ ቅዱስ ያስተምረናል ይገስጸናል ማለት ነው። ለኔ ለኃጢአተኛው ለብላቲናው እንደ አሮን የምናገርበትን አንደበት ለእናንተ ደግሞ ተናገር ባሪያ ይሰማሃል ተናገር ባሪያ ያደምጥሃል እንዳለው እንደ ሳሙኤል የምትሰሙበትን ጆሮ ካስተዋይ ልቦና ጋር ያድልልን። ዛሬ እግዚአብሔር ቢወድና ቢፈቅድ የምንማማርበት የትምህርታችን ርዕስ የሚሆነው ከ12ቱ ሐዋርያት መካከል የሆነው ቅዱስ ዮሐንስ በጻፈልን በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላይ ባለ ኃይለ ቃል ተነስተን እንማማራለን። ይህ ኃይለ ቃል እንዲህ ይላል፣ እኔ ከአብ የምልክላችሁ አጽናኝ ከአብ የሚወጣ የእውነት መንፈስ ነው ይላል። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት ሁሉ አለቃ የሆነ እሱ የተናገረው ቃል ነው። ይህ ቃል ደግሞ የተነገራቸው ከዋለበት እየዋሉ ካደረበት እያደሩ ትምህርቱን ይሰሙ ይከታተሉ ለነበሩት የተነገረ ቃል ነው። ተፍጻሜቱ ግን ለሚያምን ሁሉ የተነገረ የእግዚአብሔር አጽናኝ ቃል ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ለአዳም በገባው ቃል ኪዳን መሰረት ከ5500 ዘመን በኋላ ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ከስጋዋ ስጋ ነፍሶ
በ30 ዓመቱ በዮሐንስ እጅ ተጠምቆ ሳይውል ሲያድር ወደ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከጾመ ከጸለየ በኋላ ያስተምር ይመክር በነበረበት ሰዓት ያስተማራቸው የመከራቸው ኃይለ ቃል ነው። ከቁጥር 18 ከፍ ብለን ስናነብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለም ቢጠላችሁ ዓለም ቢገፋችሁ ዓለም እናንተን መከራና ስቃይ ወጀብ ቢያደርስባችሁ አስቀድማችሁ እኔን እንደጠላኝ ወቁ ብሎ ስለ ዓለም መከራ ያስተማረው ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለም እኔን እንደጠላኝ እናንተንም እንደሚጠላችሁ ወቁ። ምክንያቱም ይህ ዓለም እውነተኛ ዓለም አይደለም። ምክንያቱም ይህ ዓለም ሕይወት የሚሰጠውን ተስፋ የሚሰጠውን ከኃጢአት ወጥቶ የጽድቅ መንገድ ተከተልን የሚለውን የሚወድ ዓለም አይደለም። እኔ ሕይወትን እየሰጠሁት፣ እኔ ተስፋን እያሳየሁት፣ እኔ መንገድን እያሳየሁት ከኃጢአት ወጥቶ ከበደል ወጥቶ ከባርነት ወጥቶ ከግዞት ወጥቶ ወደ መልካሙ መንገድ እንዲሄድ መንገድን ባሳየው እሱ ግን እኔን ይጠላኝ ነበር አለ። ክርስቲያኖች አዎ ይህ ዓለም ለክርስቶስ ያልሆነ ዓለም ነው። አዎ ይህ ዓለም ለፈጣሪያችን ያልሆነ ዓለም ነው። አዎ ይህ ዓለም ለንጉሳችን ለአጽናኛችን ለመድኃኔ ዓለም ያልሆነው ዓለም ነው። ምክንያቱም ይህ ዓለም ጊዜያዊ ነገር የሚታሰብበት ጊዜያዊ ፍላጎት የሚከናወንበት ዓለም ስለሆነ እነሆ እንደሚጠሏችሁ እወቁ። እነሆ እናንተ ከኔ የተማራችሁትን እኔ ሳደርገው የነበረውን እኔ ስተገብር የነበረውን እኔ ስፈጽመው የነበረውን ነገር ስለምታደርጉት ዓለም ይጠላችኋል አለ። ለዚህ ነው ነባቢ መለኮት ቅዱስ ዮሐንስ በአንደኛ መልእክቱ በምዕራፍ 3 ከቁጥር 13 ላይ ዓለም ቢጠላችሁ አትደነቁ አለ። ክርስቲያኖች ዓለም ስለጠላን ብዙዎቻችን ምንተክዝ ሊሆን ይችላል። ዓለም ስለገፋን ብዙዎቻችን በሐዘን ተውጠን ሊሆን ይችላል። ዓለም ነው ለኛ ቦታ ስለሌላት ብዙዎቻችን በሐዘን ተክዘን ሊሆን ይችላል። የኛ ዓለም ግን ከዚያ አይደለም። ለዚያ ነው ነባቢ መለኮት ቅዱስ ዮሐንስ አትደነቁ ያለን። ክርስቲያኖች ብዙዎቻችን በሐሳቡ ውስጥ ከተነዋል። ዓለም እየገፋን ዓለም ወደ ኋላ እየሳብን በእኛ በክርስቶስ ባመኑ ላይ ሁሉ መከራን እያደረሰብን ስለሆነ ነው ብዙዎቻችን ተክዘናል። ክርስቲያኖች አትደነቁ አለ። ይህ ሊሆን ግድ ነው። ምክንያቱም ይህ ዓለም ክርስቶስን ያልወደደ ዓለም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ነው እነሆ አገልጋዩን ሊወዱ አታስቡ፣ እነሱ መጀመሪያ ጌታቸውን አልወደዱም። ጌታው ያልተወደደ ደግሞ ንጉሱ ያልተወደደ ደግሞ ደቀ መዛሙርቱ አገልጋዮቹ ሊወደዱ አይችሉም። ክርስቲያኖች ዛሬ በሐዘን ያላችሁ መከራን እያያችሁ እየተመለከታችሁ ነው በዓለም እያለን ይሁሉ በእምነታችን መከራ ደረሰ የምትሉ ይህ ሊሆንብን ግድ ነው። ምክንያቱም የኛ ዓለም ይህ ዓለም አይደለም። ሐዋርያው ቅዱስ ጳውሎስ እንደነገረን ሀገራችን በዚህ በምድር አይደለም፣ ሀገራችን በሰማይ ነው። ክርስቲያኖች ሰማያዊ ንጉስና ያለው ሰላማዊ ዙፋን ያለው የሱ የፈጣሪያችን የልዑል እግዚአብሔር ልጆች ስለሆን ዓለም ይገፋናል፣ ዓለም መከራን ያደርስብናል። ይህን ካላቸው በኋላ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር አለ። ከምን ብትሆኑ? ከዓለም ብትሆኑ ዓለም የሚያደርገውን ይወዳል። ሌባ ሌባውን ይወዳል። አመንዝራ አመንዝራውን ይወዳል። ቀማኙ ቀማኛውን ይወዳል። ነፍሰ ገዳይ ነፍሰ ገዳዩን ይወዳል አለ። ከዓለም ብትሆኑ ዓለም በወደዳችሁ ነበረ። ክርስቲያኖች አዎ ብርሃን ከጨለማ ህብረት የለውም። ለዚያ ነው እኛ ዓለም ሊወደን ያልቻለው፣ ዓለም ሊይዘን ያልቻለው፣ ዓለም ሊያክፈን ያልቻለው። ዓለም ተዳራ ይላል፣ ዓለም ዘሙት ይላል፣ ዓለም ስረቅ ይላል። የክርስቶስ ወንጌል ደግሞ እነሆ አትስረቅ ነው፣ አታመንዝር ነው፣ አትግደል ነው። እንዴት ዓለም ሊወደን ይችላል? ክርስቲያኖች ዓለም ብትሆኑ ዓለም የራሱ የሚያደርገውን የሚተገብርለትን ይወዳል አለ። እነሆ እናንተ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁም አለ። ክርስቲያኖች የክርስትና ሕይወት ነው። በዓለም እየኖሩ ከዓለም ተለይቶ መኖር፣ በዓለም ውስጥ እየኖሩ የዓለማዊውን ሐሳብ ዓለማዊ ፍላጎቱን ዓለማዊ ምኞትን ተቋቁሞ ዘላለማዊውን በጊዜያት የማይወሰነውን ለእድሜው ገደብና ወሰን የማይኖረውን ዘላለማዊውን ነገር እያሰቡ መኖር ነው። አዎ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁም። ክርስትና እንዲህ ነው።
በዓለም ውስጥ እየኖሩ ዓለምን አለመምሰል ነው። ዛሬ ብዙዎቻችን በሁለት ሐሳብ ተይዘናል ክርስቲያኖች። ዓለምንም ክርስቶስንም ያዝ ስንቶች እንኖር ይሆን? ክርስቶስንም እያመለክን ለዓለም ፍላጎት ለዓለም ሐሳብ ራሳችንን ያስገዛን። ከዓለም ተምርጠን ከዓለም ግን እንድንለይ ተምረን አስተምሮን መክሮን አሳይቶን በዓለም ውስጥ እየኖርን በዓለም ውስጥ እየተመላለስን እሱ ያዘዘውን የተገበረውን እየፈጸምን እንድንኖር መንገድን አመልክቶን ዛሬ ብዙዎቻችን የዓለም ሐሳብ ይዞናል ክርስቲያኖች። ከዓለም አይመረጥኳችሁ እንጂ ከዓለም አይደለንም። እኛ ሰማያዊውን ከመንፈስ የተወለድን። ታዲያ ከመንፈስ ደግሞ የተወለደ የመንፈስን ሥራ ይሰራል ነው የተባልነው ክርስቲያኖች። ከዓለም ተመርጦ ዓለምን ሳይሆኑ ዓለምን ሳይመስሉ ከዓለም ተለይቶ የኖሩ የመንፈስን ሥራ ማድረግ ነው የሚያስፈልገው። ከዓለም መረጥኳችሁ እንጂ እናንተ ከዚህ ዓለም አይደላችሁም ተብለናል ክርስቲያኖች። ታዲያ ዛሬ በኃጢአቱ ዓለም በባርነቱ ዓለም በግዞቱ ዓለም የእግዚአብሔርን ሕግ ወደ ጎን ጥለን እነሆ ለዓለም ፍላጎት የተገዛኑ ስለምን ይሆን? በዓለም ምኞት የተያዝነው ስለምን ይሆን? የዓለም ነገር አስሮን ይዞን እንዳንንቀሳቀስ ያደረገን ስለምን ይሆን? ክርስቲያኖች ባሪያው ከጌታው አይበልጥም አላቸው። እኔ የነገርኳችሁን ቃል አስቡ። እነሆ እኔን የማይወዱ ከሆነ እናንተን ሊወዷቸው አይችሉም። እነሆ እኔን ይሰርቡ ከነበረ እናንተን እንዲመርቋቸው አትጠብቁ። ያንን ነገር ሊያደርጉት አይችሉም። ምክንያቱም እኔን መጀመሪያ አልተቀበለኝም፣ የኔ መንገድ አልሆነውም። ምክንያቱም ዓለም እንደሚፈልገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 7 ላይ እንደነገረን ነው እኔ ወደዚያ ወደ አስባል አልወጣም፣ በዚያ ያሉ ሰዎች ስለምገስጻቸው ስለምመክራቸው ከኃጢአት ውጡ ከበደል ውጡ ስለምላቸው የኔን ሥራ ሊወዱ አይችሉም ብሎ ጌታችን ኢየሱስ ክርስቶስ ነግሮናል። ክርስቲያኖች እኔን አሳደውን እናንተንም ደግሞ ያሳድዷቸዋል። እኔን ገርፈው እንደሆነ እናንተንም ይገርፏችኋል። እኔን መከራ አድርሰውብኝ ከሆነ በእናንተም ላይ መከራ ያደርሱባችኋል። ይህንን ነው ያልን። ሕይወት የሰጠውን ክርስቶስን ያልተቀበለ፣ ተስፋ የሰጠውን ክርስቶስን ያልተቀበለ፣ ራሱን ቤዛ አድርጎ የሰጠውን ክርስቶስን ያልተቀበለ ዓለም ዋጋ የሰጠውን ዓለም ያልወደደ እንዴት እኔና እናንተን ሊወደን ይችላል? ክርስቲያኖች እንዴት እኔና እናንተን በሰላም እንድንኖር ይፈቅድልናል? ስለ ስሙ መሰደዳችን ለኛ ክብር ነው። ስለ ስሙ መከራ መድረሱ ለኛ ክብር ነው። ምክንያቱም ከጊዜያዊው ነገር በኋላ እኛ ዘላለማዊ ሕይወት አለን፣ ዘላለማዊ ርስት አለን። አዎ ስጋችንን የሚገሉትን በስጋችን ላይ መከራ የሚያደርሱትን እነሱን አንፈራቸው። ጌታችን ኢየሱስ ክርስቶስ ስጋችሁን የሚገሉትን አትፍሩ ነው ያለ። ስጋችንን የሚገሉት ነው በስጋችን በነበርንበት ሰዓት መከራው ስቃዩ ላንቋቋመው እንችላለን። ነገር ግን ከዚያ መከራ በኋላ ያለው የክብር አክሊል ማንም ሊገፋው አይችልም። ክርስቲያኖች አዎ በመልካም መሬት ላይ እንደተዘራው ዘር መከራ ወጀብና ስቃይ ነፋሳት ቢነፍሱ እንደ ከዝሩ እንደማይነሳው ዘር ፍሬ እንደያዘው ዘር ስለሆንን መከራ ከክርስቶስ አይለየንም፣ ስቃይ ከክርስቶስ አይለየንም። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስም ከክርስቶስ ፍቅር የሚለየኝ ማን ነው? ሞት ነው፣ መከራ ነው፣ ስደት ነው፣ ረሃብ ነው፣ ቸነፈር ነው ብሎ የተናገረው። ከዚህ በኋላ ሊለየን ይችላል? አዎ የረሃቡ መከራ፣ የስቃዩ መከራ፣ የስደቱ መከራ ምናልባት በስጋ ባለንበት ወራት ሊያደክመን ይችላል። ምናልባት በስጋችን ጊዜ አቅም ሊያሳጣን ይችላል። ነገር ግን ዘላለማዊውን ክብር፣ ዘላለማዊውን ርስት፣ ዘላለማዊውን ጉልት ሊያሳጣን አይችልም። እኛ የምናስበው ያንን ነው። እኛ የምንመለከተው ያንን ነው። ቃሌን ጠብቀው እንደሆነ እንደ ቃላቸው ደግሞ ይጠብቃሉ አለ። እኔ ያስተማርኳቸውን ጠብቀው እንደሆነ የነገርኳቸውን ይዘውት እንደሆነ እነሆ ቃሉን ይጠብቃሉ። ዳሩ ግን የሁሉ መከራ ሲያደርሱባችሁ የላከኝን ያውቁምና ይህንን ሁሉ ስለ ስሜ ያደርጉባችኋል አለ። እኔ መጥቼ ባልነገርኳቸውስ ኃጢአት ባልነበረባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። ይህንን ያላቸው ነው በሐዋርያት በሚያስተምሩበት በዚያ ዘመን የነበሩ ፈሪሳውያን
ስለተማሩ ስለተመከሩ ከዚህ ነገር ውጡ ስላላቸው ስለ ኃጢአታቸው ምክንያት የላቸውም። ክርስቲያኖች ዛሬ በኃጢአት ያለን፣ ዛሬ በበደል ያለን፣ ዛሬ በክፋት መንገድ ውስጥ ያለን ጉዟችን እንዴት ይሆን? መንገዳችን እንዴት ይሆን? ስለ ኃጢአታችን ምክንያታችን ምን ይሆን? አልተማርንም እንዳንል፣ ቃሉን አልሰማንም እንዳንል እግዚአብሔር በብዙ ሰዎች ይናገራል። እግዚአብሔር በብዙዎች ላይ አድሮ ያስተምራል። ኖአው በኃጢአት የተያዝን በበደል የተያዝን ከኃጢአታችን ልንወጣ ያስፈልጋል። ለኃጢአታችን ምክንያት ሊኖረን አይችልም። ለበደላችን ምክንያት ሊኖረን አይችልም። ለሰራነው ለተገበርነው ለፈጸምነው ነገር ምክንያት ሊኖረን አይችልም። ምክንያቱም ተምረናል። ነው የሚያስተምር በሌለበት ቦታ እንኳን ቅዱሳት መጻሕፍት አሉ። እነሱን እያነበበ የሰው ልጅ ይማራል። በተፈጥሮ እንዲማር ያደርጋል እግዚአብሔር። ያንን አይቶ መመለስ ያቃተው ግን ያንን አይቶ ከኃጢአቱ ከበደሉ መመለስ ያቃተው ግን ለመከራው ለስቃዩ ኋላ ለሚደርስበት ከአምላኩ ዘንድ ለሚቀበለው ዋጋ ምክንያት የለውም ክርስቲያኖች። ስለዚህ አይነ ልቦናችንን ልናስተውል ያስፈልጋል። ዛሬ እግዚአብሔር እየነገረን እያስተማረን እየመከረን በኃጢአት ውስጥ ተኝተን ያለን በበደል ውስጥ ተኝተን ያለን ልንነቃ ያስፈልጋል። የጨለማን ሥራ አውልቃችሁ ጣሩ ብሎ አውልቃን እንድንጥል ቅዱስ ጳውሎስ እንደነገረን የብርሃንን ጋሻ ልብስ ልንለብስ ያስፈልጋል። የጨለማ ሥራ የተባሉት በገላትያን 5 ላይ የሥጋ ሥራዎች ተብለው የተዘረዘሩትን እነሱን አውልቀን ልንጥል ያስፈልጋል። አለበዛ ለኃጢአታችን ምክንያት የለንም። አለበዛ ለበደላችን ምክንያት የለንም። አለበዛ ዛሬ ለምንፈጽመው ለምንተገብረው ነገር ምክንያት የለንም ክርስቲያኖች። ምክንያቱም እግዚአብሔር እያስተማረን ነው። ዛሬ ዕለት ዕለት የንስሐ ዕድሜ እየሰጠን ነው። ዕለት ዕለት በንስሐ ወደሱ እንድንመለስ የንስሐን ፍሬ እንድናፈራ እግዚአብሔር ዕለት ዕለት እያስተማረን ነው። ነገር ግን ከኃጢአታችን ከበደላችን ካልተመለስን አይነ ልቦናችንን ተመልክተን ልባችንን አድምጠን የኃጢአቱን መንገድ ካልተውን ኋላ ለሚደርስብን ምክንያት ኋላ ለሚደርስብን ሰቆቃ ምክንያት የለንም። ምክንያትነት ከተጠያቂነት ያድንም ክርስቲያኖች። ምክንያት ከተጠያቂነት የሚያድን ሆኖ ቢሆን አዳምና ሔዋን ከመንግስታቸው ባልወጡ ነበር፣ ከገነት ባልተባረሩ ነበር። ምክንያት የሰው ልጅ ከኃጢአት ያድነው ከመከራ ያድነው። ከኃጢአት ለምን አልወጣም ከበደል ለምን አልራክም ተብሎ ሲጠየቅ ነው ይህን ስላደረግኩ ነው ነገሮች ስላልተመቻቹልኝ ነው ማለት አይችልም። እግዚአብሔር በሁኔታው ውስጥ የንስሐ ዕድሜን እየጨመረ የሚሄድ ስለሆነ ይህን ካላቸው በኋላ ነገር ግን አለ በሕጋቸው በከንቱ ተሉኝ። ቅዱስ ዳዊት አስቀድሞ የእግዚአብሔር መንፈስ አድሮበት በከንቱ ጠሉኝ ብሎ የተናገረው ቃል ይፈጸም ስለነበረ ነው። አውች ዓለም ክርስቶስን በከንቱ ነው የጠላችው። ያደረገላትን ስላላወቀች የሰጣትን ስላላወቀች ዋጋ እንደከፈለላት ስላላወቀች ነው በከንቱ ጠሉኝ ተብሎ አስቀድሞ በቅዱስ ዳዊት ተጻፈ። ዛሬ ክርስቲያኖች በከንቱ የጠሉ ሰዎች ይኖራሉ። ዋጋችንን ያላወቁ ነው የምናመልከው አምላክ ሰማያዊ መሆኑን ያልተረዱ ክብሩን ያላወቁ ብዙዎች ይኖሩ ይችላሉ። በከንቱ ጠሉኝ ተብሎ ተጽፏል ብሎ ለደቀ መዛሙርቱ ነገራቸው። ምክንያት የላቸው ነው የሚገርፉበት የሚሰቅሉበት በቀራንዮ መስቀል ላይ እንደሆነ በደ የሚሰቅሉበት ምክንያት የላቸው። ክርስቶስ ያደረገው ክርስቶስ የሰራው ክርስቶስ የተገበረው ነው ሕሙማንን ማዳን ነው። ነው ዕውራንን ማብራት ነው። የተጠሙትን ማጠጣት ነው። ሰው ያልነበራቸውን ሰው መስጠት ነው ያደረገው። ምን ኃጢአትን ሰራ ክርስቲያኖች? ምን በደልን ሰራ? ነው ዕውር ማብራት ኃጢአት ነው። አይን የሌለው ሰውን አይን መፍጠር ኃጢአት ነው። በሕመም የተያዘውን በመከራ የተያዘውን በስቃይ የተያዘውን ሰው እረፍት መስጠት ኃጢአት ነው ክርስቲያኖች። ለዚህ ነው በከንቱ ጠሉኛል። ዛሬ ቤተ ክርስቲያን ዛሬ ኦርቶዶክስ ሃይማኖታችን ነው ብዙዎች በከንቱ የሚጠሏት ሕይወትን ስለሰጠች ነው። አንድነትን ስለሰበከች ነው። የኛ ቤተ ክርስቲያን መለያየትን አሰብክም ቀጥተኛ ስለሆነች ነው። ዕለት ዕለት ቃሏ ተስፋ ነው፣ ሕይወት ነው፣ መዋደድ ነው፣ መፋቀር ነው። ለዚህ ነው ዛሬ ብዙዎች በከንቱ የሚጠሉን ክርስቲያኖች። ነገር ግን እነሆ
እኛ በከንቱ ብንጠላ ኋላ ያለውን ክብር እያሰብን እንተጋለን እንጂ አሁን ያለው ስቃይ፣ አሁን ያለው ማይበል፣ አሁን ያለው መከራ አሳቆን የምንቆም አይደለንም። ነው ይህ መከራ እንደሚመጣባቸው፣ ስለ ስሙ እንደሚጠሉ፣ ስለ ስሙ እንደሚገረፉ፣ ስለ ስሙ ሰቆቃ እንደሚደርስባቸው ከነገራቸው በኋላ ይህንን ሁሉ መከራ እንዲችሉ እንዲቋቋሙ የሚያደርጋቸውን አጽናኙን እንደሚልክላቸው ነገራቸው። እንዲህ አለ፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ ነው። ከምን የምልክላችሁ? ከአብ የምልክላችሁ። ከሦስቱ አካላት አንዱ አካል የሆነው እግዚአብሔር መንፈስ ቅዱስን እንደሚልክላቸው ነገራቸው። አዎ በሌላ ቦታ ላይ ስናይና ስንመለከት በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ላይ አብን እለምነዋለሁ ሌላ አጽናኝም ይልክላችኋል ብሎ ነግሯቸው ነበረ ክርስቲያኖች። በዚህኛው ወንጌል ላይ ደግሞ እነሆ እኔ አጽናኝን እልክላችኋለሁ። ይህ ማለት ከሦስቱ አካላት ነው መንፈስ ቅዱስ በስልጣን ባገዛዝ እንደማያንስ አንድ መሆናቸውን ሲነግረን ነው። አጽናኝ ማለት አረጋጊ ማለት ነው። ሕይወትን የሚሰጥ ማለት ነው። በግሪኩ ጰራቅሊጦስ ተብሎ የሚጠራው በግዕዙ ከሳቲ ማለት ነው። ምስጢርን የሚገልጽ ነው። የማናውቀውን ነገር እንድናውቅ የሚያደርገን ነው። ናዛዚ ነው፣ የሚያረጋጋ ነው። ያዘኑትን፣ የተከዙትን፣ በጭንቅ ውስጥ ያሉትን ሕይወትን የሚሰጥ ነው። አይተናል። ሐዋርያት ክርስቶስ ከተለያቸው በኋላ በጭንቅ ውስጥ ገብተው ነበረ፣ በሐዘን ውስጥ ገብተው ነበረ። እነሆ ምን እንበላለን፣ ምን እንጠጣለን፣ መከራ ቢደርስብን ያንን መከራ እንዴት እንችለዋለን ብለው በሐዘን ተውጠው ነበረ። ናዛዚ የሆነው የሚያረጋጋው መንፈስ ቅዱስ ግን ሲመጣ ወደ ሕይወታቸው የሚረጋጉ ሆኑ። መጽንዒ ነው፣ የሚያጽና ነው፣ የሚቀድስ ነው። መስተስሪዕ ነው፣ ኃጢአትን የሚያስተስሪዕ ነው። መስተፍስሒ ነው፣ ደስ የሚያሰኝ ነው። አዎ ለዚህ ነው ነባቢ መለኮት ቅዱስ ዮሐንስ በአንደኛ በዮሐንስ መልእክቱ በምዕራፍ 5 ከቁጥር 7 ላይ መንፈስ እውነትና የሚመሰክር መንፈስ ነው ብሎ ገልጾታል። ይህ መንፈስ ሐዋርያት ከተቀበሉት በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርገው ከተነሳ ከ3 ቀን በኋላ 40 ቀን 40 ሌሊት ትምህርተ ኅቡዓትን እያስተማራቸው ሥርዓትን እያስተማራቸው ከነሱ ከቆየ በኋላ ከ10 ቀን በኋላ በ50ኛው ቀን የወረደላቸው ነው። ሐዋርያትን ሲያገኙ ይህ የእውነት መንፈስን ሲቀበሉ ምን አገኙ የሚለውን እኒህ ክርስቲያኖች ነው። በዝግ ቤት ሳሉ እግዚአብሔር መንፈስ ቅዱስ በእሳት አምሳልና በንፋስ አምሳል ወረደላቸው። ሐዋርያት ፈርተው ተውጠው ባርነት ነው መተው መከራ ያደርሱብናል ብለው ተሸሽገው የነበሩት ያ መንፈስ ሲወርድላቸው የሚያጽናው የሚያስደስተው ሲወርድላቸው በ72 ቋንቋ ተናገሩ። አዎ ያን ቋንቋ በሚናገሩበት ሰዓት ብዙዎች ተናግረዋቸው ተሳልቀውባቸው ነበር። እነዚህ ሰክረዋል፣ እነዚህ ወይን ጠጅ ጠጥተዋል ብለው ተናግረዋቸው ነበር። ይህ ብቻ አይደለም ክርስቲያኖች፣ ይህ መንፈስ ከወረደላቸው በኋላ በ72 ቋንቋ ከተናገሩ በኋላ ለቅዱስ ጴጥሮስ ሲክዱ የነበሩት በዚያ በመከራ ቀን አላውቀውም ብሎ የካደው ቅዱስ ጴጥሮስ አላውቀውም የምትሉት ማን ነው ያለው? ይህ የእውነት መንፈስ ሲወርድለት፣ ይህ መንፈስ ወደ እሱ ሲላበሰው እነሆ መከራን አልፈራም፣ ስቃይን አልፈራም። እነሆ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይበልጣል ነው ያለው። አዎ በመከራ ውስጥ የሚያስደስት ነው። መከራን አልፈሩም ሐዋርያት። የእውነት መንፈስ ስለሆነ ሁሉን የሚገስጽ ስለሆነ የሚያበረታ ስለሆነ ሐዋርያት በአገልግሎታቸው ሁሉ መልካም እንዲሆን የተቃና እንዲሆን ሆነዋል። እግዚአብሔር መንፈስ ቅዱስ ሲወርድላቸው ከአብ የምልክላቸው ተብሎ የተነገረላቸው ሲወርድላቸው ሕይወታቸው የተረጋጋ ሆኗል። ሕይወታቸው የሰላም ሆኗል። ሕይወታቸው የደስታ ሆኗል። በሐዘን ተውጠው የነበሩት በሐዘን ማዕበል ውስጥ ገብተው የነበሩት ከሐዘን ወጥተው በደስታ ኖረዋል። ፈርተው የነበሩት ፍርሃትን አውልቀው ጥለዋል። ምክንያቱም
እሱን የያዘ ሰው ፍርሃት አይዞም። ክርስቲያኖች ታዲያ እኛ የመንፈስ ቅዱስ ልጆች ሆነን ዛሬ በፍርሃት መዋጣችን ምን ይሆን? በሐዘን መዋጣችን ምን ይሆን? መከራ መፍራታችን ምን ይሆን? ክርስቲያኖች ሰውነታችንን ለእግዚአብሔር መንፈስ ቅዱስ ማደሪያ ስላላስገዛ ነው። አዎ እግዚአብሔር መንፈስ ቅዱስ በእኛ ላይ እንዲያድር፣ እንዲሰራ፣ እንዲተገብር ሰውነታችንን ዝግጁ ስላላደረግነው ዛሬ በመከራ ውስጥ ሆነን የምንፈራው ኃጢአትን እየሰራን ስለሆነ፣ በደልን እየሰራን ስለሆነ፣ እሱ የማይወደውን የማይፈቅደውን ነገር እየሰራን ስለሆነ ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስም በዚህ በአንደኛ ቆሮንቶስ መልእክቱ በምዕራፍ 6 ከቁጥር 18 ላይ ከዝሙት ሽሹ ብሎ ከነገረን በኋላ ነው እናንተ የእግዚአብሔር መንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይለናል። ክርስቲያኖች አዎ በረከሰ ማንነት ውስጥ ኃጢአት በበዛበት ማንነት ውስጥ በደል ማለት ሰውነት ውስጥ እግዚአብሔር መንፈስ ቅዱስ አያድርም። ከዚህ ልንወጣ እንችላለን። ይህ የእውነት መንፈስ ከወረደላቸው በኋላ አጽናኙ አረጋጊው ዓለምን በወንጌል አለስርሰዋል። በአንድ ቀን ቅዱስ ጴጥሮስ 3000 ምዕመናንን አሳምኗል። ዛሬ ብዙ መምህራን እየተናገሩ ያለውን ማጽናት ከብዷል። ክርስቲያኖች ሕይወታችን ከመንፈስ ቅዱስ ጋር ስላልሆነ ነው። መንፈስ ቅዱስን ይዘን ስላልተራመድን ነው። ሰውነታችንን ለመንፈስ ቅዱስ ማደሪያ ስላላበቃን ነው። ኃጢአትን እየሰራን፣ በደልን እየሰራን፣ ክፋትን እየሰራን፣ መለያየትን እየሰራን እግዚአብሔር መንፈስ ቅዱስ ማደሪያ ልንሆን አንችልም። አዎ ለሐዋርያት ብቻ አልነበረም። እግዚአብሔር መንፈስ ቅዱስ የወረደው ለሁሉም ነው። ላመነ ልጅነትን ለሚቀበል ሁሉ እግዚአብሔር መንፈስ ቅዱስ ይወርዳል። ክርስቲያኖች ታዲያ ይህ መንፈስ በእኛ ላይ እንዲያድር፣ በእኛ ላይ እንዲኖር፣ በእኛ ላይ ሕይወትን ሰርቶ ከኛም በሱ ጸንተን እንድንሆን ምን ያድርግ የሚለውን አንደኛ በጸሎት መኖር ያስፈልጋል። በጸሎት ስንኖር ነው ድብቁን የማይታየውን ጠላታችንን ማሸነፍ እንችላለን። ሁለተኛው በንስሐ ሕይወት ስንመላለስ ከኃጢአት ወጥተን ከበደል ርቀን ስንኖር ያንን ስንሰራና ስንተገብር እግዚአብሔር መንፈስ ቅዱስ ያድርብናል። በሶስተኛና በመጨረሻ ደግሞ የጌታችንን የአምላካችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ስንቀበል እግዚአብሔር መንፈስ ቅዱስ በእኛ ላይ ያድርብናል። ያኔ ያዘንነው እንስቃለን። ያኔ ያነባነው እንባችን ይታበሳል። ያኔ ዛሬ ተስፋ ቆርጠን ያለነው ተስፋችን ያብባል። አዎ ዛሬ ተስፋ የቆረጣችሁ፣ ዛሬ በሐዘን ውስጥ ያላችሁ፣ ዛሬ መከራና ስቃይ የከበባችሁ ነው ፊታችሁን ወደ እግዚአብሔር አዙሩ። የሚያጽናናው መንፈስ ቅዱስ እንዲያርባችሁ ሰውነታችሁን ዝግጁ አድርጉ። ያኔ የእሱ ማደሪያ እንሆናለን። ያኔ ሕይወታችን ያማረ፣ ሕይወታችን የደመቀ፣ ሕይወታችን ብርሃን ያለው ይሆናል። ከአብ የሚወጣው የእውነት መንፈስን ስንለብሰው አንደበታችን ለምስጋና የተካፈተ ይሆናል። ለሁለት ነገሮች የማንጓጓ ይሆናል። የእግዚአብሔርን መንገድ ይዘን እስከ መጨረሻው እንድንጸና ያደርገናል። ስለዚህ ሁላችን ከኃጢአት ርቀን ከበደል ወጥተን በንስሐ መንገድ ተመላልሰን የእግዚአብሔር መንፈስ ቅዱስ ማደሪያ እንድንሆን አምላከ ቅዱሳን ይፍቀድልን። እኔ ከአብ የምልክላችሁ አጽናኝ ከአብ የሚወጣ የእውነት መንፈስ ነው። የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ሉለ ባሕርይ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ይቆያል።